ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆያችሁ። የዛሬ ዕለተ ሐሙስ ግንቦት 27 2018 ዓመተ ምህረት የምሽት የሀገር ውስጥና ዓለም አቀፍ ዋና ዋና ዜናዎችን ይዤላችሁ ቀርብ ያለው ከሀገር ውስጥ በመንግስት በኩል የተደረገውን የፕሮጀክት ሰራተኞች የ62.9% የደሞዝ ማሻሻያ እንመለከታለን። ከዓለም አቀፍ ደግሞ በደቡብ አፍሪካ እያገረሸ የመጣውን የውጭ ዜጎችን ጥላቻ ጥቃት፣ የመካከለኛው ምስራቅ የሊባኖስና የእስራኤል ተሰባሪ የተኩስ አቁም ስምምነት እና የኢራን ዲፕሎማሲያዊ ውጥረትን በዝርዝር እንመለከታለን። ወደ መጀመሪያው ዜና ስንገባ መንግስት የደሞዝ ማሻሻያ በማድረግ ለተለያዩ ፕሮጀክት ሰራተኞች የ62.9 ተጨማሪ ማድረጉ ታውቋል። በዚህ አዲስ መመሪያ መሰረት ከፍተኛ ደሞዝ 176815 ብር እንዲሆን ተወስኗል። በልማት አጋሮች ድጋፍ በፌዴራል እና በክልል የመንግስት መስሪያ ቤቶች ለሚተገበር ፕሮጀክት ለሚቀጠሩ ጊዜያዊ ሰራተኞች የሚከፈለው ክፍያ ቀደም ሲል ከነበረበት ጣሪያ ልክ ማለትም ከ108561 ብር ተነስቶ ወደ 176815 ብር ያደገው። የገንዘብ ሚኒስቴር መመሪያው ማሻሻል ያስፈለገበት ዋነኛ ምክንያት በሁሉም የፌዴራል መስሪያ ቤቶችና ክልሎች ወጥ የሆነ አፈጻጸም እንዲኖር ለማድረግና ነባራዊውን የገበያ ሁኔታ እና የኑሮ ውድነትን ታሳቢ ለማድረግ መሆኑን ገልጿል። መመሪያው የስራ መደቦችን በአራት ይከፍላቸዋል። ልዩ አማካሪዎች፣ የዘርፍ ተኮር ቴክኒክ ባለሙያዎች፣ የፕሮጀክት ሰራተኞችና የድጋፍ ሰጪ ሰራተኞች ናቸው። የእርከን ጭማሪ በአመቱ የሚተገበር ቢሆንም ጊዜያዊ ሰራተኞች ጭማሪውን ማግኘት የሚችሉት አመታዊ የስራ አፈጻጸማቸው 70% እና ከዛ በላይ እንደሆነ ተደንግጓል። ወደ ባህር ማዶ መረጃዎቻችን ስንሸጋገር በደቡብ አፍሪካ የውጭ ዜጎችን ጥላቻ ጥቃት ወይም ዜኖፎቢያ በከፍተኛ ሁኔታ እየጨመረ በመምጣቱ የአፍሪካ ስደተኞች ህይወታቸውን ለማዳን ወደ ተራሮች እየሸሹ ይገኛሉ። ከቀናት በፊት በደቡብ አፍሪካ ክሊሞን ከተማ በሚገኝ መኖሪያ ቤቱ የተቆጣ ህዝብ በሩን አንኳኩቶ ንብረቱን ሙሉ በሙሉ እንደተቀማ የገለጸው አንድ ዛምቢያዊ ስደተኛ ለሁለት ምሽቶች ተራራ ላይ ለመደበቅ መገደዱን ለሮይተር የዜና ወኪል ተናግሯል። በአሁኑ ወቅት በዌስተርን ኬፕ ግዛት ውስጥ ያሉ በርካታ የማላዊ፣ የሞዛምቢክና የኢትዮጵያ ስደተኞች ከጥቃት ቡድኖች ለመደበቅ በአካባቢ መዘጋጃ ቤት አዳራሽ ውስጥ ተጠልለዋል። በተመሳሳይ በሞስል ቤ ከተማ በተሰነዘረ ጥቃት 5 የሞዛምቢክ ዜጎች መገደላቸው ተረጋግጧል። በደቡብ አፍሪካ ስደተኞች ብዙውን ጊዜ እንደ ከፍተኛ የስራ አጥነትና የወንጀል መጠን ላለው የኢኮኖሚ ቀውስ ያለምንም ማስረጃ ተጠያቂ ይደረጋሉ። ከሞላ ጎደል ሁሉም ፓርቲዎች የፖለቲከኛ በየአመቱ መጨረሻ ለሚካሄደው የአካባቢ ምርጫ ህዝብን ድምፅ ለማግኘት ሲሉ ለጉዳዩ እውቅና የመስጠትና የማባባስ አዝማሚያ ያሳያሉ። ሌላው ዓለም አቀፋዊ ትኩረታችን በመካከለኛው ምስራቅ ላይ ይሆናል። አሜሪካና ሊባኖስ መንግስት በደቡብ ሊባኖስ አካባቢ የደህንነት ቀጠናዎችን ለመመስረትና ጊዜያዊ የተኩስ አቁም ስምምነትን ለተጨማሪ ለ45 ቀናት ለማደስ መስማማታቸውን የአሜሪካ ውጭ ጉዳይ ሚኒስትር አስታውቆ ነበር። ይሁን እንጂ የፖለቲካ ስጋት ተንታኝ አሊጃ ማጂነር ለአልጀዚራ እንደተናገሩት ፓይለት ዞኖች ወይም የሙከራ ቀጠናዎች ተብለው የተሰየሙት እቅዶች ከእውነታው የራቁ ናቸው። በወረቀት ላይ እነዚህ አካባቢዎች በሊባኖስ ጦር ብቸኛ ቁጥጥር ስር የሚውሉና ሂዝቦላ የሚገለገልበት ቢሆንም ሂዝቦላ ግን በቀላሉ ሊወጣ የሚችል የውጭ ሀገር ጦር አይደለም። እሱ በህብረተሰቡ፣ በቤተሰብ፣ በሃይማኖትና በፖለቲካ መዋቅር ውስጥ የተዋሃደ በመሆኑ መለየት ፈጽሞ አይቻልም። የሂዝቦላ መሪ ናኢም ቃሲም ተቃውሞ ይቀጥላል ብሏል። በተጨማሪም የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ እስራኤል ከሊባኖስ ግዛት ሳትወጣ በቀጠናው ምንም አይነት ሰላም አይኖርም ሲል አስታውቋል። በተጨማሪም የኢራን እስላማዊ አብዮታዊ ዘብ ወይም IRGC ባወጣው መግለጫ እስራኤል ከሊባኖስ ግዛት ሳትወጣ በቀጠናው ምንም አይነት ሰላም አይኖርም ሲል አስታውቋል። ከዚህም ውጥረት ጋር ተያይዞ ኩዌት በዋና ዓለም አቀፋዊ አውሮፕላን ማረፊያ ላይ ኢራን የሰነዘረችውን የድሮን ጥቃት ተከትሎ የንግድ በረራዎችን ለማቋረጥ መገደዷና 2 የኢራን ዲፕሎማቶችን ከሀገር በአፋጣኝ እንዲወጡ ማዘዟ ታውቋል። በጥቃቱ አንድ ሰው ህይወት ሲያልፍ ከ60 በላይ ሰዎች ቆስለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ዩናይትድ ስቴትስ በኢራን እጅ የሚገኘውን የበለጸገ ዩራኒየም በቅርብ ጊዜ ውስጥ ትረከባለች ወይም ደግሞ ታጠፋዋለች ብለዋል።
ሆኖም የኢራን የውጭ ጉዳይ ሚኒስትር አሁን ባለው መረጃ ላይ ትኩረቱን ጦርነቱ ማስቆም ላይ ብቻ እንደሆነና ስለ ኒውክሌር ጉዳይ ዝርዝር ድርድር እንዳልተደረገ በመግለጽ የትራምፕን ንግግር አስተባብሏል። በሌላ በኩል የታይዋን ደሴት በ32 የቻይና ወታደራዊ አውሮፕላኖችና በ15 መርከቦች መከበቧን የአገሪቱ መከላከያ ሚኒስትር አስታውቋል። ዕለቱ ዜና ይህን ይመስላል። በቀጣይ ዜና እስክንገናኝ ቻው።